ከናንተ ይላል ከናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ ይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን። እግዚአብሔር የተባረከ ይሁን። ክርስቲያን እንደሚሆን መከራ ቢቀበል ለዚህ ነው ለእውነት መቆም፣ ስለ ክርስቶስ ስም መቆም፣ ስለ ስሙ መነቀፍ። እንደዚህ አይነት ስህተቶችን እንደዚህ አይነት የኖሩ ልማዶችን ለማስወገድ የልብ ጭካኔ ያስፈልጋል። ጨክኖ ተሟግቶ ምን ማድረግ ያስፈልጋል? ማስወገድ ያስፈልጋል። ኃላፊነት እኮ ይሄ ነው የተሰጣችሁ ኃላፊነት እኮ ህዝቡን ከእንደዚህ አይነት የተሳሳተ ነገር አውጥታችሁ እግዚአብሔር ወደሚያስብለት እግዚአብሔር ወዳየለት ወደ እግዚአብሔር ሐሳብ ልታደርሱ ነው። እና አትፍሩ። የሆነ ነገር አንስተው ሊያሸማቅቋችሁ የሚፈልጉ ሰዎችን አትፍራቸው። የፈለጋቸውን ያውጡ። ወሳኝነት እኮ ናቸው አይደል? የሆነ ነገር ወጣ ቢባል ማን ነው የሚወስነው? ከተባለ ሲኖዶስ ነው የሚወስነው። እናንተ ናችሁ የምትወስኑት። ስለዚህ እናንተ ስለምትወስኑት አትጨነቁ። እግዚአብሔር ደግሞ ይረዳቸዋል። እና ይህንን ለማለት ነው። ተባረኩ። በጣም ጥሩ እግዚአብሔር ይባረክ። በጣም ስለ ገድለ ዮሐንስ ይዘት መርጌታ ኃይለልዑል በደንብ አድርገው የተወሰነው ክፍል አሳይተውናል። ተጨማሪ ሀሳቦች አሉ። መቼም ገድሉ ቅዱስ ነው አልተባለም። ሙሉ በሙሉ ተወግዷል። ይዘቱ ሙሉ በሙሉ ትክክል አይደለም። ስለዚህ ሙሉ በሙሉ ስለሆነ ሙሉ ስህተት ነው ማለት ነው። ነገር ግን እንደተባለው ሌሎችም መታየት አለባቸው። ሌሎችም ገድላት፣ ታምራት፣ ድርሳናት በነካጃቸው አባቶቻችን በደንብ እየመረመሩ ማስወገድ አለባቸው። በሲኖዶሱ ከመከናወኑ በፊት ቀድሞ የሚሰበሰብ የተለያዩ ሰበካ ጉባኤያት ተሰብስበው የሚያስተላልፏቸው ውሳኔዎች አሉ። አንዳንድ ጊዜ ሙስና መዛም ጋር ተያይዞ መሰል የሚነሳው እና እነዛ ያስተላለፉትን መልእክት ነው ሲኖዶሱ እንግዲህ የሚመረምረው ማለት ነው። እና ብፁዕ አባታችን ወቅዱስ አባታችን አቡነ ማትያስ ያቀረቡትን አጀንዳ የዘለሉት በዛ ምክንያት ይመስላል። ምክንያቱም ያኛው ጉባኤ ከሲኖዶሱ ቀደም ብሎ 4-5 ቀን ስብሰባ ያካሂዳል። ከተለያዩ አህጉረ ስብከቶች ነው የሚሰበሰበው። ያን ተከትለው ሊሆን ይችላል። ነገር ግን ያም ሆነ ምንም እንኳ ውሳኔው እና የተሰጠው መግለጫ ከእንግዲህ በኋላ በመድረክ ቆሞ ከኢየሱስ ውጭ ወይም ደግሞ ከእግዚአብሔር ቃል ውጭ ገድልና ድርሳን ታምር የሚያነብ ወጉዝ ከማሪዎስ የሚል ውሳኔ አልተወሰነ። እሱ ውሳኔ እስኪመጣ ድረስ እንጮሃለን። በመድረ በዳ የሚጮህ ድምፅ አይደል? እንጮሃለን። እውነቴን ነው። ኢየሱስ ብቻ ነው መሰበክ ያለበት። እሱ ነው እውነት፣ እሱ ነው እንከን አልባ፣ እሱ ነው ስለ ሁላችን ደሙን ያፈሰሰ። ስለዚህ እሱን ብቻ ለምእመናን ስበኩ ብላ ቤተክርስቲያን በሲኖዶስ ተሰብስበው አውጀው እስካልተናገሩ ድረስ እኛ ማንም እቺ ቁንጥር ተደርጋ አንዲት ፊደል በተወሰደች ቁጥር አይደንቅ። ነገር ግን በጥሩ ሁኔታ ምናየው ክፍተቱን ነግረውናል። ክፍተት እንዳለ መጽሐፍት ችግር እንዳለባቸው ማሳያ ነው ገድለ ዮሐንስ ማለት ነው። ከዛ በቃ እኔ በጣም የገረመኝ ከገቤን የሚባልና አማሴን የምትባል ሴትዮ ከገቤን ባሏ ነው አይደል? ባለቤቷ ቤታ እነዚህን እንዲያው ቀለበት አላደረገላቸውም ማደራችሁ እግዚአብሔር ለአዳምና ለሔዋን ቀለበት አድርጎላቸዋል አለን። ለእነዚህ አድርጎላቸው ይሆናል የልም ሊነግረን ይችላልና በጣም የሚገርም ነው። በጣም የሚገርም ፈጠራ ከየት እንደሚያመጡት እኔ ሰይጣን ያናገራቸዋል በጋር እየተገለጠ እንዲህ ብላችሁ አጭበርብሩ የሚል ትምህርት ያስተምራቸዋል። እንደዛ ካልሆነ በቀር እኔ በጤነኝነት እንዲህ አይነት ዝብርቅርቅ ያለ ድርሰት ልብወለድ በጣም ይገርመኛልና እግዚአብሔር ቤተክርስቲያንን አሁንም እንዲያነቃት እየጸለይን እየተናገርን አሁንም እኒ ችግሮች እንዲወገዱ ጩኸታችንን እንቀጥላለን። መርጌታ መላክ ቀድም ያቋረጡት ሐሳብ አለ። አንዳንድ ዝርዝር ሐሳቦች አሉ። እነሱን ዝርዝር ሐሳቦች ባለውት እሱ ደግሞ በተሰጠው ደቂቃ እስኪ እንግዲህ ምኖች ይቀርዋሉ ዘይገር የሚባሉ እና እስኪ ቀጥሉ እሱ ነው።
ጥሩ እንግዲህ በጣም ጥሩ ናል። ቅድም ካቋረጥኩት ሐሳብ ላይ ስንመጣ በቤተ ክርስቲያኒቱ መጀመሪያ ላይ የተሰጠው አጀንዳ ላይ የቤተ ክርስቲያኒቱ እምነት የኦርቶዶክስ እምነት በአደባባይ የተነቀፈ እምነት መሆኑን እምነታችን እየተነቀፈ ነው፣ አስተዳደራችን እየተነቀፈ ነው፣ አስተምሯችን እየተነቀፈ ነው፣ ትምህርታችን እየተተቸ ነው የሚል በተደጋጋሚ ሐሳብ አብራርተው ነበርና አሁንም የተነቀፈ እምነት ነው ያላቸው። እኛ እንደ ተሐድሶ ስንናገር የተነቀፈበት ምክንያት ወንጌል ባለመስበካቸው ክርስቶስን ባለመግለጣቸው አሁንም ከነቀፌታ አያልፉም። ቅድም እንደተናገሩት አብዛኞቹ ኤጲስቆጶሳት ወይም ደግሞ ጳጳሳት በጣም በእድሜ ባለጠጎች ናቸው፣ ብዙ ነገር ያሳለፉ ናቸው። ወደ ኋላም በታሪክ ብንሄድ ብዙ ታሪክ ያሳለፉ በብዙ ታሪክ ውስጥ የመጡ ሰዎች እንዳሉም ግልጽና ግልጽ ነው። ግን ቅድም መምህር ኃይለ ልዑል ሲናገሩ ደፍረው እውነትን ተናግረው ከዚህ በኋላ ቢያንቀላፉ የተሻለ ነው የሚሆነው እንጂ ለሀገር ለትውልድ ሸክም ጥለው ለሀገር ለትውልድ መሰናክል የሆነ እንቅፋት የሆነ እግዚአብሔር የሌለበት ወንጌል የሌለበት ክርስቶስ የሌለበት ኢየሱስ የሌለበትን ነገር ዝም ብለው ደቅነው እንዳያልፉ እንደው ከመሞታቸው ከማንቀላፋታቸው በፊት ለእውነትን ተናግረው ለእውነት ቆመው እንዲያንቀላፉ መልካም ምኞታችን ነው። በዚሁ አጋጣሚ ማለት ነው በተሰጣቸው እድሜ በጥቂቷ ዘመናቸው ወንጌል ሰብከው በአደባባይ ቢያልፉ የተሻለ ነው እንጂ ይሄ ትውልድ እምነታችን ተነቅፏል በማለት ይሄ የሆነ መርዶ በማሰማት የሚሆን ነገር አይደለም። የሚያዋጣ ወንጌልን በመስበክ ነውና እምነታችን ተነቅፏል። አዎ እየተነቀፈ ነው። ለምንድን ነው የተነቀፈው? ቀደም እንደተናገርኩት ብዙ ጉድለት አለባት፣ እነሱም እንደተናገሩት ብዙ ችግር ስላለባቸው ማለት ነውና አብያተ ክርስቲያናት እየፈለሱ ነው፣ ምእመናን እየፈለሱ ነው፣ ቤተክርስቲያን እየጠፋች ነው፣ ቤተክርስቲያን እየተቃጠለች ነው። እንደውም ቅድም እኔ ምንድን እያልኩ ነው ይሄ መምህር ኃይለ ልዑል ሐዋርያው ቅዱስ ዮሐንስ ወይም ደግሞ ቅዱስ ዮሐንስ መጥምቀ መለኮቱ የተላከበት ዋና ዓላማ ጦጣና ዝንጀሮ ለመስበክ ነው። ራእይ የላትም ቤተክርስቲያኗ፣ ራእይ የላትም፣ ተልእኮ የላትም፣ አጀንዳ የላትም፣ ዓላማ የላትም፣ ምንም አይነት ዓላማ የላትም ቤተክርስቲያን። ለምን ይሄን ጉዳይ ስንመለከት ወንጌል እያለ ለሰው ሁሉ ወንጌል መሰበክ እያለበት ጦጣና ዝንጀሮ ለመስበክ ሄደ የሚለው በእውነት አሳፋሪ ነገር ነው። ምናልባት ሁሉ ማሩ ሁሉ አዛበ ከሚለው ጦጣና ዝንጀሮ እንግዲህ እኛ ወንጌል አላለንም እንግዲህ እና ቤተክርስቲያኒቱን ያየዋት እሳቸው እየተናገሩ ቤተክርስቲያኒቱ ራእይ አልባ፣ ተልእኮ አልባ፣ ወንጌል አልባ፣ መንፈስ ቅዱስ አልባ፣ ትውልድ አልባ፣ ትውልድ የጠፋባት ቤተክርስቲያን መሆኗን ፍንትው አድርገን እያየናት ነው። ተልእኮውን ሁሉ ስንመለከት ለምሳሌ የአስተዳደር ችግር በጣም በብዙ እኛም በተሐድሶ አገልግሎት ደጋግመን አንስተዋል። ለምንድን ነው የምናነሳው? በጣም ሀገራዊ ጉዳይም ስለሆነ የቤተ ክርስቲያኒቱንም ትልቅ አጀንዳ የያዘ ስለሆነ ሙስናንም በተመለከተ ተናግረናል። ስለዚህ እነሱ ያነሷቸው ነገሮች ለምሳሌ የቅዱሳን ስዕል ተቀደደ ብለው እንደ በየሚዲያው እየተነሳ ነው። በነገራችን ላይ የኦርቶዶክስ አስተምሮ ወፍ ዘራሽ አስተምሮ ነው። ለምንድን ነው የምላችሁ? አንዳንዱ በገድል ያምናል፣ አንዳንዱ በገድል አያምንም፣ አንዳንዱ ግማሽ ያምናል፣ ከፊል ያምናል፣ አንዳንዱ ጨርሶ የማያውቅም አለ፣ ገድል ድርሳን የማያውቅ አለ፣ አንዳንዱ እግዚአብሔርን ሐሳብ አያውቅም። ኦርቶዶክስ ማለት ምን ማለት ናት ብዬ እንደው ዝም ብዬ በሰፊው ሳብራራ አንዳንዱ እግዚአብሔር የለሽ ነው ኦርቶዶክስ ውስጥ ሆኖ ማለት ነው፣ ፓጋን የሆነ ምንም የሌለው። አንዳንዱ ኦንሊ ጂሰስ ነው፣ አንዳንዱ ጆባ ነው፣ አንዳንዱ እግዚአብሔር የረዳው ጌታ የረዳው በጣም መንፈስ ቅዱስ የረዳው ጴንጤ ነው። የሚገርም ነገር ይሄ ሁሉ ህዝብ ስናይ ከየት ነው የመጣ? ምንጩ የት ነው ስንል ኦርቶዶክስ ቤተክርስቲያን ውስጥ ነው። ኦርቶዶክስ ቤተክርስቲያን ውስጥ እኮ ሥላሴን የማያምን በአብ በወልድ በመንፈስ ቅዱስ አንድ አምላክ የማያምን በወንጌል የማያምን በክርስቶስ የማያምን በኢየሱስ የማያምን ዝም ብሎ እንደተፈጠረ የሚኖር አንዳንዱ አሁን ሚዲያ ላይ ስንመለከታቸው አንዳንዶቹ ለምሳሌ አኬ የሚቃወመው አለ፣ እዚህ ኦርቶዶክስን ይቃወማል። አኬ ራሱ ኦርቶዶክሱን ይቃወማል። ቄስ ዲበኩሉ አሁንም ሌላውን ይቃወማል። እነዘ ማርያም ደግሞ ሌሎቹን ይቃወማሉ። ቤተ ክርስቲያኒቱ ምን ውስጥ ናት ያለችው? ወፍ ዘራሽ የሆነ ትምህርት ውስጥ ነው ያለችው ማለት ነው። ትወት ነው። እዚህ ላይ ለምሳሌ ሰሞኑን ቄስ ዲበኩሉ እኔ በገድል አላምንም ማለት አዎ፣ በገድል አላምንም አላምንም ገደል የኔ ይመዳል የራስ ጉዳይ ነው ያለው። የራስ ጉዳይ ብለው ይሄንን ደግሞ እንተና አጥቆ ያወግዘዋል። ዘማርያም ደግሞ ቅዱሳት ናቸው። ቅዱሳት ኦርቶዶክስ ሆኖ በገድል ማመን አለማመን አይቻልም። ኦርቶዶክስ ሆኖ በገድል ማመን አለማመን አይቻልም የሚል ያኛው ያንጸባርቃል። የራስ ጉዳይ ይላሉ ቄስ ዲበኩሉ። ከዚያ ደግሞ አኬ ይነሳና አይ ወደ መቅረቢያ መንገዱ ኢየሱስ ነው ይላል ይላል።
አሁን አይውል ኦርቶዶክስ ወፍ ዘራሽ ነው ትምህርቷ ብዬ ስናገር ያለ ምክንያት አይደለም። አይውል እርስ በርሳቸው የተጋጩ የማይስማሙ ናቸው። አሁን ኦርቶዶክስ ውስጥ ነው አሁን ለምሳሌ አሐዱ አብ አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ ብሎ ቅዳሴ ሲቀደስ ሁሉም ጋር ያስቀድሳሉ። እንደውም አንዳንዶቹ ቀዳሾች ናቸው፣ አገልጋዮች ናቸው። የሚገርም ነገር እንደዚያ ብሎ እያስቀደሰ ቤተክርስቲያን እየወጣ እየገባ እየተሳለመ ግን አንዳንዱ አይ ገል የራሱ ጉዳይ ነው ያላምንም ይላሉ። መብት ግዴታ የለብኝም። አይ እርሱ በጣም እርስ በርሳቸው የተለያዩ አንድ መንፈስ የሌላቸው ወጥ የሆነ አቋም የሌላቸው ለምእመናን ግድ የማይላቸው መሆኑን በደንብ አድርገን እያየ ነው። ለምሳሌ ኦርቶዶክስ ነው እርስ በርሱ መወጋገዝ ይቻላል። አሁን ለምሳሌ በዘማርያምና በቄስ ዲበኩሉ መካከል ስታይ ዘማርያም ቄስ ዲበኩሉ ምን እያደረገ ነው? እየተቸ ነው። ማመን አትችልም፣ በዚህ ካላመንክ ኦርቶዶክስ መሆን አትችልም እያለ እየሞገተው ነው ማለት ነው። ያኛው ደግሞ ግዴታ የለብኝም የራስ ጉዳይ እያሉ ነው። አኬ ደግሞ ሰበር ብሎ መጣና ደግሞ የለም ወደ አብ መቅረቢያ መንገዱ ክርስቶስ ነው ብሎ መጣ። የሚዳኝ የለም። ያም ብድግልና ይናገራል ማለት ነው። ለምሳሌ እነ ስምዐኮንና እነ ስሙር ስትመጣ ደግሞ ሁለቱ እጅና ጓንት ሆነው ደግሞ መተዋል። አሁን ምን መተው እያወሩ ነው? ማስተባበያ ቃል ይሰጣሉ ደግሞ እነሱ ማለት ነው። ማስተባበያ ቃል ለምሳሌ የዮሐንስ ገድል ተወገዘ ስተት አለበት ተገኘበት ሲባል እነሱ ደግሞ ምን ብለው መጡ? ሌላ ሐሳብ ይዘው መጡ ማለት እውነተኛው ትክክለኛው አይደለም። እንግባ ከተባለ ወደ ገድላትና ወደ ድርሳናት ወደ ጽንሰ ሐሳባቸው ወደ ውስጡ ስንገባ የሚገርመው ነገር የብራናውን ቢመጣ ችግር አለበት። ችግር የሌለበት መጽሐፍ የለም። ከመጽሐፍ ቅዱስ ውጭ ከወንጌል ውጭ ክርስቶስ ካስተማረው ትምህርት ውጭ ኢየሱስ በአካል ተገልጦ ካስተማረው ከመንግስቱ ወንጌል ውጭ ችግር የሌለበት መጽሐፍ የብራና የሚበሉት አይደለም በብራና በወርቅ ተጽፎ ቢመጣ ኢየሱስ ከሌለበት ስተት ነው እሱ። ምንም ነገር የለም። ስለዚህ ለኢየሱስ ካልሆነ ምንም ነገር የለበት ነገር ልኮ የለም። እነዚህ መርጌታ ክንፈ የብራና ገድል ፈልገው አጡ። ማመሳከል የለው እኮ አሁን ካልጻፉለት የብራና ገድል የለም እኮ። አሁን እግዚአብሔር ይስጥ ለመምህር አላለው እሳቸው መምህር ሰይፈ የቅኔ መምህሩ ይሄንን በወረቀት የተጻፈውን ገድሉን ለማመሳከር ሲፈልጉ የብራና መጽሐፍ እንደሌለ ተናግረዋል እሳቸው አይደለ? እነዚህ ደግሞ ማስተባበያ ሲሰጡ ደግሞ የወረቀቱ ነው እንጂ የብራናው አልተወገዘም ይላሉ። ያም ሆኖ ግን እርግጠኛ ሆነን የምንናገረው የብራና መጽሐፉ ቢመጣ ቢታይ በራሱ ስህተት አለበት። ስህተት የሌለበት መጽሐፍ የለምና እንዲህ አይነቱን ነገር በደንብ አድርገን ለማየት ነው። እና ኦርቶዶክሳዊነት ማለት ምን ማለት ነው? በቃ እኔ ኦርቶዶክስ ነኝ ይላሉ ሰዎች። እኔ ኦርቶዶክስ ሃይማኖቴ ናት ብለው ሲሞግቱ ሲከራከሩ እንመጣለን። ግን ኦርቶዶክሳዊነት መገለጫው ምንድነው ብለን ኢየሱስ አይደለም መገለጫው። ኦርቶዶክስ ሆነው ክርስቶስ መገለጫቸው አይደለም። ኦርቶዶክሳውያን ሆነው ክርስቶስ መገለጫቸው አይደለም። ኦርቶዶክሳውያን ሆነው ኢየሱስ መገለጫቸው አይደለም። ኦርቶዶክሳውያን ሆነው ኢየሱስ ወንጌል መገለጫቸው አይደለም። ኦርቶዶክሳውያን ሆነው የክርስትና ባህሪ የላቸውም። ለምሳሌ ኦርቶዶክስ ሆኖ ዘፋኝ ነው። ኦርቶዶክስ ሆኖ ገዳይ ነው። ኦርቶዶክስ ሆኖ አመንዝራ ነው። ኦርቶዶክስ ሆኖ ሰካራም ነው። ኦርቶዶክስ ሆኖ አባራሪ ነው። በቃ ሰፈር ለሰፈር አሁን ለምሳሌ በወንጌል የሚያምነውን ማይበረሰብ ሲደበድብ የኖረ እኮ ነው ኦርቶዶክስ። ይሄ ነው ወይ ኦርቶዶክሳዊ? መስፈርቱ ሰው መግደል ማሳደድ ነው ወይ? መስፈርት እኮ አለ ክርስትና እንዴ! መስፈርት አለው። ሰው ክርስቶስን አምናለሁ ኦርቶዶክሳዊ ነኝ ካለ እኮ በስነ ምግባር መገለጥ መቻል አለበት። ኦርቶዶክስ ነው። ሃይማኖት ምንድነው? ኦርቶዶክስ ነው። እና ለምን ትደባደባለህ እንዴ? ቀጥቅጥ መዝራይቶ ላጦ ለኩይ ይላል። ቀጥቅጥ መዝራይቶ ላጦ ለኩይ ኃጢአተኛውና ክፉን ሰው ክንዱን ምን በል ቀጥቅጥ ይላል መጽሐፍ ይላል። ይጠቅስና ማለት አይደለም። እንደዚህ የሚል ትምህርት የለም። ስለዚህ ወደ ዋናው ሐሳብ ስንመጣ እኔ ማንሳት ከምፈልጋቸው ነገሮች ቅድም መምህር ኃይለሉል ብዙውን ተናግረውታል። ገድለ ዮሐንስ የሚለው ሐሳብ ላይ ልምጣና አንድ የተወሰነ ነገር ማብራራት እፈልጋለሁ። እሳቸው ሲናገሩ በመጽሐፍ ቅዱስም በትውፊትም እንዲህ ያለ ትምህርት የለም አሉና በ400 ዘመን በ700 ዘመን በ1000 ዘመን በ2000 ዘመን ይሄ የዚህን ሰው አጽም ማለት ነው። እንደው ምንድነው ቃል በቃል የተናገሩት? በ400 ዘመን ይቀበርና መልአኩ ከመቃብር አጽሙን ያወጣ እያሻሸ በ700 ዓመት በ1000 ዓመት በ2000 ዓመት ወደ መካኒቱ ማህፀን እየወረወረ ያዘዋውረዋል ይላል ብለው አንስተዋል እሳቸው። ለምሳሌ የመጥምቀ መለኮት ዮሐንስ አጽሙ አስከሬኑን በ4 ዓመት
በ7 ዓመት በ1000 በ2000 ዓመት በእነዚህ ዓመታት ውስጥ ምን እያደረገ መልአኩ አጽሙን ከተቀበረበት ቦታ እያወጣ ወደ መካን ማህፀን ይወረውረዋል ማለት ነው። ከዚያ የት ውስጥ ነው የሚሽከረከረው ከተባለ መካኒቱ ማህፀን ውስጥ ይሄ አጽሙ ይሽከረከራል። መካን ማለት ልጅ ማትወልድ ማለት ነው። ልጅ ማትወልድ ልጅ መጽነስ መውለድ ማትችል ማህፀን ውስጥ አጽሙን እየወረወረው አጽሙ በራሱ ምን ያደርጋል? እየተዘዋወረ ይኖራል። እንዲህ አይነት ትምህርት በመጽሐፍ ቅዱስም በትውፊትም ሰምቼም አይቼም አላውቅም። ግን አይወለድም። ኧረ ዝም ብሎ ማህፀን ውስጥ በ4 ዓመት ይመጣና ከ4 ዓመት እስከ 7 ዓመት ቁጭ ይላል። ወዷ ውስጥ ቁጭ ይላል። ከዛ ደግሞ እንደገና ይቀሰቅሰዋል። እንደዚህ እኮ ነው የሚለው። ይሄ የቤተ ክርስቲያን መጽሐፍ ነው። ስለዚህ እንዲህ አይነቱ ነገሮች ብቻ አይደለም። አሁን በዚህ መካከል እሳቸው ሲናገሩ እንደው ይሄ መጽሐፍ ከጋዜጣ በታች ነው አሉ። ከጋዜጣ በታች ነው። ጋዜጣ ቀን ይጠቅሳል አሉ፣ ዓመተ ምህረት ይጠቅሳል አሉ፣ ቦታ ይጠቅሳል አሉ፣ ዋናውን መረጃ ጠቅሶ ያስቀምጣል። ጋዜጣ እኮ መልእክት አለው አሉ። ይሄ መልእክት የለውም። ይሄንን ለማረም ጊዜ አልፈጅም ብለዋል። ለማስተካከል ለምን አርመው ተብሎ ተሰጥቷቸው አልነካም ብለዋል እሳቸው። ስለዚህ ከጋዜጣ በታች ነው። አንደኛ ቦታው የተጻፈበት ዓመተ ምህረት የለም። ጊዜው መቼ እንደሆነ አይናገርም። ግን እንዲህ አይነት ነገር ይዟል ሐሳቡ። ብዙ ጊዜ ተጠይቄያለሁ፣ ብዙ ጊዜ አቅርቤያለሁ። ለምን አልኩ ተብዬም ተወቅሼም አውቃለሁ ብሎ አቅርበዋል ማለት ነው። ስለዚህ እንዲህ አይነት ገድል አሁን ለምሳሌ እንደ ምሳሌ የዮሐንስን ገድል አነሳን እንጂ ወደ ሌሎች ገድላት እንሄድ። ወደ ሌሎች ገድላት ስንሄድ ከዮሐንስ የባሰ የለም ወይ? ከዮሐንስ የባሰ ለምሳሌ አሁን እንግዲህ እንደው ማንሳት ከፈለግ ይሄ ሰውዬ ከ7 እናት ከ7 አባት ተወለደ። ከዚያ ብሔረ ሕያዋን ብሔረ ብፁዓን ብሔረ ገነት ምናምን ብለዋል። እሳቸውም ተናግረዋል። በስተጀርባው የምታዩት አመንዝራነት ነው የምታዩት። አመንዝራነት እንደዚህ ከ7 ሰው የተወለደን ሰው ቤተክርስቲያን ተቀብላ ማቆየቷ ቤተክርስቲያኒቱ አመንዝራ መሆኗን በይፋ ያሳየችበት ነው። አመንዝራነት ነው፣ ግልሙትናነት ነው፣ ሴሰኝነት የተስፋፋባት ቤተክርስቲያን መሆኗን በግልጽ እናያለን። አንድ ሰው እንደዚህ ሲሰራ እንዲህ አይነት ኃጢአት ሲሰራ እንኳን ቤተክርስቲያን ሃይማትል ግን ተቀብላ ክርስትና ያስነሳች የክርስትና ስም የሰጠች ቤተክርስቲያን ማለት ነው። መቼም ሲወለድ እንደዚህ ነው የሚደረገው። ሌላው ልምጣ እንግዲህ ወደ ሌሎች ስንመጣ ገድለ ተክለ ሃይማኖት ላይ እንደምሳሌ ብናነሳ እኔ ትንሽ የሚሰቀጠኝ ነገር አለ በዚህ በገድላት ውስጥ ማለት ነው። ማለት ሥላሴ የሰውን አፍ ሳሙ፣ የሰውን ከንፈር ሳሙ የሚለው ነገር እኔ እየሰቀጠጠኝ ነው የምናገር። በእርግጥ ሥላሴ አያረጉም። ሥላሴ እኮ መንፈስ ነው። እግዚአብሔር እኮ መንፈስ ነው እኮ። ልሳም ቢልስ ማን አይቶት ነው የሚስመው? እሺ ማን ያየዋል? አሁን ለምሳሌ እኛ እግዚአብሔር አለ አይደል? እኛ ጋር ይሄንን እናምናለን። እግዚአብሔር እናያለን። እግዚአብሔር እኮ መንፈስ ነው አይደለ? ስለዚህ ይሄ ፈጠራ ከመሆኑ ውጭ ሌላ ሐሳብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተክለ ሃይማኖትን አፉን ሳመው። ገጽ 184 ቁጥር 8 ላይ ሳመው ቃል በቃል እዚህ ሳስቀምጥ እኔ ራሱ ቃል በቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የተክለ ሃይማኖትን አፉን ሳመው ይላል። ከዚያ አለፍ ይልና አብ ወልድ መንፈስ ቅዱስ አቅፈው ምን አሉት ይላል? ሳሙት ይላል። ይሄ ተቃራኒ ምንድነው የሚባለው? ይሄ ጋብቻ ነው ይሄ እኮ ቤተክርስቲያኒቱ ምን ውስጥ ናት ያለችው ብለን ስንል እንዲህ አይነት ታሪክ ያላት ቤተክርስቲያን ነች። ተክለ ሃይማኖት ብቻ አይደለም። ተክለ ሃይማኖት እንደዚያ ብሎ ተናገረ። አሁን ስለ መሳም ብቻ ነው ስለ መሰሳም ብቻ ነው እያነሳ ያለሁት። ሌላውን ችግር ደግሞ እንመጣበታለን። ለምሳሌ ገድለ ዘራብሩክ ላይ ስንመጣ እንዲህ አይነት ተመሳሳይ ነገሮችን በደንብ አድርገን እንምናይበት ነገር አለ። ለምሳሌ ገድለ ዘራብሩክ ላይ ስንመጣ እንደዚሁ መሰሳም እናገኛለን። መሰሳም ምንድነው ይሄ ነገር? ይኸውልህ እንዴ ለማብራራት ስለከበ አብ ወልድ መንፈስ ቅዱስ አቡዬን አቅፈው ሳሙት ይላል። ማን አሁን ነው እሱ እና በለዋ ስለሚቀረጽ እንዲህ አይነት ነገሮች ለምሳሌ ይህን ተናግሮ አፉን ሳመው
ምን ብሎ ይህን ብታደርግ በስም እንዲህ ያደረገ ብሎ ምን አደረገው? አፉን ሳመው። ለምሳሌ አብ ወልድ መንፈስ ቅዱስ አቡዬን አቅፎ አፉን ሳመው የሚለው ገጽ 78 ላይ ያለው ነው። እንደገናም ደግሞ ይህን ተናግሮ አፉን ሳመው የሚለው ደግሞ ገጽ 99 ቁጥር 6 ላይ ስንሄድ የሚገርም ነገር ሥላሴ አብ ወልድ መንፈስ ቅዱስ እንደገና ደግሞ በተለይ ወልድ ኢየሱስ ክርስቶስ አፉን ደጋግሞ እንደሳመው ያሳያል መጽሐፉ። አሁን በጠቀስኩት ጥቅስ ውስጥ አፍ መሳም መለማመድ የመጣ እንጂ በእውነት እነሱን ማዳን እንደመጣ እኮ አይደለም። አሁን እዚህ ጋር ስንመጣ ምንድነው የሚያሳየው? ምንድን እየተሰራ ነው ያለው? እየሆነ ያለው ነገር ከንፈሮችን አምጣ ብሎ ሳመው ይላል። ሌላ ክፍል ላይ ደግሞ ከንፈሮችን አምጣ እንዴ ሌላ በሀገራችን እኮ እንደውም አንዳንድ ጊዜ የሚገርማችሁ ነገር ሰው ሲሰሳም እኛ በተወለድንበት ማህበረሰብ አካባቢ ትከሻህ ምናምን ነው የምትነካካ እንጂ ጉንጭ ለመሳም እኮ በጣም ራሱ ከባድ ነው። ይከብደው ጉንጭ እንኳን ጠጋ ብሎ ለመሳም እናቶች ይሸማቀቃሉ። እንደውም እኮ እንደው በቃ ለመቅረብ ይከብዳቸዋል። እዚህ ጋር ስንመጣ ግን ከንፈሮችን ምንድነው የሚለው ልንገራችሁ። እንደውም ጌታ ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። የት ገድለ ገብረ መንፈስ ቅዱስ የት ስንት ቁጥር ስንት እንትን ላይ ገጽ 93 ቁጥር 6 ላይ እህል ያልቀመሱ ውሃ ያልጠጡ ከንፈሮችን በመንፈስ ቅዱስ ቅባት የታተሙ ይላል። ከንፈሮችን አምጣ ብሎ ምን አደረገው ይላል? ሳመው። አሁን ተመልከት፣ እቺ ቤተክርስቲያን ምን ውስጥ ናት ያለችው? በደንብ እንመጣበት። አሁን እኔ ስለ መሳም ሐረግ እየመዘዝኩ ላውራ ብል አሁን ይሄንን ትምህርት ይዘው መርጌታ ማለት ይሄን ትምህርት ይዘው እኛ ቪዲዮ ላይ አይታችሁ ከሆነ ኮሜንት ላይ ግብረ ሰዶሞች ይላል እኮ ማን ነው ግብረ ሰዶም እኮ አሁን እኮ ጌታቸውን ጭምር ግብረ ሰዶም ያደረጉ እነዚህ ከጌታቸው የሚማሩት ግብረ ሰዶምን ነው አይደል? ጌታ ያደርጋል ወይ? ኢየሱስ ያደርጋል ወይ? አያደርግም። ኢየሱስ ይህን ልምምድ ሊያመጣ ነው ወይ? እሱ ቅዱስ ጌታ ነው እንዴ? በእውነት እነዚህ እንዴት አድርገው እያረካከሱ ነው ይህንን ጌታ እኔ በቃ በጣም እኮ ይዘገንናል በእውነት። መጽሐፍ ቅዱስ እኮ በነገር ሁሉ የተፈተነ ከኃጢአት በስተቀር ይላል። ኃጢአት ያልነካው ኃጢአት ያላገኘው ይሄ እነሱ የራሳቸው ጌታ ነው። ሌላ ጌታ የፈጠሩት ኢየሱስ ሌላ ጌታ ካላቸው ልክ ነው። እነሱ ራሳቸው የፈጠሩት ኢየሱስ ጌታ ነው እንጂ የኛ ጌታ እንደዚህ አይደለም እንዴ? ነውር አይደል? ቅዱስ ችግር የለውም። ማስታወሻውን በለው። ስለዚህ ምን ብሎ ይናገራል? ጌታ ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ከንፈሮች ናቸው። በመንፈስ ቅዱስ የታተሙት አሁን አሁን አዲስ ኪዳን ላይ አይደል ያለ ነው? አዲስ ኪዳን ላይ ያለ ነው። እሱም ደግሞ እንደውም መጽሐፉ ደስ ካለኝ ነገር ገድሉት በጣም ካስደሰተኝ ነገር የአረብ ሽማግሌ ይለዋል። የምን የአረብ እሱ መልሳ የአረብ ሽማግሌ መሆኑ ይናገራል። ማን የአረብ ሽማግሌ? ገብረ መንፈስ ቅዱስ አቦን ማለት ነው። የአረብ ሽማግሌ አይደለም መጽሐፉ የሚለው የአረብ ሽማግሌ እንደዚህ ስፍራ ለቀ ወደ አረብ ሀገር ሂድ ይፈልጉሃል። ለዚያ አይፈልጉትም አያውቁትም እንጂ ይኸውልህ እዚህ ላይ ምን ያለ የአረብ ሀገር ሽማግሌ ነበር ይላል። የአረብ ሀገር ሽማግሌ ነበር ራሱ ሰውየው። ኢትዮጵያ ምን ሊያደርግ አቦ ማለት አቦ። ስለዚህ ተመልከቱ፣ አንደኛ ወይ ጸጉር ላይ ቢቀመጥ ነው ወይ እግር ላይ ቢቀመጥ ነው ወይ የአዲስ ኪዳን ቅባት እኮ ራሱ ማን ነው? አንተ ውስጥ ያለው ቅዱሱ ቅባት ያስተምራቸዋል። ስለዚህ የአዲስ ኪዳን ቅባት በክርስቶስ ኢየሱስ አምነው በዳኑት ማይበረ ምእመናን ውስጥ ወይም በአካል ውስጥ ነው ያለ እንጂ ውጭ ላይ የተቀመጠ ቅባት የለም በአዲስ ኪዳን። ይቺ ቤተክርስቲያን ግን ከንፈር ነው ወይ? ለከንፈር ነው እንዴ መንፈስ ቅዱስ ቅባት ይሆን? መንፈስ ቅዱስ ከንፈር ላይ ነው ወይ የሚቀመጠው? መንፈስ ቅዱስ ይሄ ከንፈር ነው ወይ የሚያተመው? ስለዚህ ገብረ መንፈስ ቅዱስን ጌታ ኢየሱስ ክርስቶስን ውሃ ያልጠጡ እህል ያልቀመሱ በመንፈስ ቅዱስ ቅባት የታተሙ ከንፈሮችን አምጣ ብሎ ሳመው። ገጽ ሄዳችሁ ማየት ትችላላችሁ። ስለዚህ ገድሉ ላይ ስንሄድ እንዲህ አይነት ነገር የአረብ ሽማግሌ ነው ብሎ ይናገራል። ከሰውነቱ ጸጉር ማር ወተት ይንጠፈጠፍ ነበር ይላል። ከጸጉሩ ምንድነው የሚለው በጣም የሚገርም ማር ይንጠፈጠፍ ነበር ብሎ ይናገራል ማለት ነው። ካፉ ነጭ ማር ይወጣ ነበር ይላል። ካፉ ራሱ ነጭ ማር። ይሄ ሰው ነው ማለት ነው? የንብ ቀፎ ነው ወይስ ምንድነው?
እኔ ከአፉ ነጭ ማር ጌታ የገብረ መንፈስ ቅዱስን ነፍስ በአፉ ሳማት ይላል። እዚያው ገሩ ላይ ለምሳሌ ገጽ 199 ቁጥር 11 ላይ ጌታ የገብረ መንፈስ ቅዱስን ነፍስ በአፉ ሙጭጭ አድርጎ ሳማት። ነፍስ ረቂቅ ናት አይደለችም? እኔ ምን አውቃለሁ? እስማልቦ ነገር እስማልቦ ነገር ነው ነገሩ። ምንድነው ችግሩ? መንፈስና ስጋ እንኳ ሰዎች አይለዩም። እውነቴን እኮ ነው። አሁን አንዳንድ ጊዜ መንፈስንና ስጋን እንኳ የለዩ ጻፊዎች አይደለም የጻፉት። መንፈስ አይጨበጥም፣ አይዳሰስም። ነፍስ ማለት መንፈስ ነች። እግዚአብሔር ራሱ መንፈስ ነው፣ አይወሰንም። እንደዚህ ተወስኖ ሰው የሚስምበት ከሰው ጋር የሚነጋገርበት ምንም አይነት መንገድ እኮ የለም። እና ከንፈሩ ያስጠንደው ትንኝ እንኳን ቆይ ልምጣላችሁ። በጣም ላንሰው። አሁን ስለ መሳፍ ነው፣ ስለ መሰሳም አይደል እያወራን ያለ ነው። ምንድነው እያወራን ያለ ነው? ይሄንን ችግር እንኳን ማረም አለበት ሲኖዶሱ። ይኸውልህ የገድለ ዮሐንስ አይደለም ምን የሚደንቀኝ ይሄ ገድል እሱም እንደ መነሻ ስለወሰድነው ነው። ሌላ ምን ብሎ ይናገራል? የገብረ መንፈስ ቅዱስን ነፍስ በአፉ ሳማት ይልና የሰይጣን መልክ የተለበለበ ግንድ ነው፣ ዝንጀሮ ይመስላል ይላል። ራሱ ገድሎ የሚናገረው ሰይጣን ማለት ዝንጀሮ የሚመስል ነው፣ የተለበለበ ግንድ የሚመስል ነው ብለው አየት የሰይጣንን ባህሪ ወይም ተፈጥሮ ማንነቱን መለየት የማይችሉ ናቸው። ስለዚህ ሰይጣን ምንድነው ከተባለ ዝንጀሮ ነው አይደለም። ሰይጣን ዝንጀሮ አይደለም። ገርማውት በሰሞን አንድ ዶክተር ዘሪሁን ነው የሚባል ሰውዬ አንድ ስብከት ለቋል። ሰይጣን አካል የለውም፣ ልቡሰ ስጋ አጋንንት የምትሉ ሰዎች አርፋችሁ ተቀመጡ፣ መላእክት ልቡሳነ ስጋ አይደለም ብሎ አስረግጦ እየሰበከ አይቼዋለሁ። አሁን ጥሩ ነው እንዲህ አይነት እንትን እንግዲህ አስቡ። የተለበለበ በሳት የተለበለበ ግንድ ይመስላል ዝንጀሮ። ምን ይላል መሰለህ? ግዙ የገብረ መንፈስ ቅዱስ ገድል ወይቤሎ እግዚእነ ለአቡነ ገብረ መንፈስ ቅዱስ አምጽ ከናፍሪከ ዘኢበላ እክለ ወይሰተያ ማየ ዘተቀባ በቅባ መንፈስ ቅዱስ ወሳሙ አፉ ወሰዶ አይረጎ ሰማያት ዋብጾ አብይ ገነት ዘይሰመይ ኤዶም ወመካኑሂ ዘይብልጎ ኤረር ዘህኑስ በወርቅ ዘይሬእይዎ ወይበውዎ ኩሎሙ ጻድቃን ወሰማያት ዋይማዲሁኒ ብሎ ይናገራል። ምን ማለት ነው? ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ የውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው፣ ወደ ሰማይ አወጣው፣ ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶቹም 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል ይላል። እንኳንም ወደ አረባር ወሰደው። ይኸውልህ ተመልከት። አሁን ገሩ ላይ ስትመጣ እንደዚህ አይነት ነገሮች አሉ። ሌላው ምን መጣው የሰይጣን ማንነት ሲያስቀምጡ በጣም ባንዲት አመንዝራ ሴት ላይ እባብ ላከባት ለሽንት ስትቀመጥ በማይጸኑ አገባ ይላል። ይሄ ባለፈው በጣም በቲክቶክ ላይ ሲያዘዙሩት ነበረ። ሌላው ዘራብሩክ ላይ ስንመጣ እግዚአብሔር ከዙፋኑ ወርዶ ዘራብሩክን መላ ሰውነቱን ሳመው ይላል። እግዚአብሔር ከዙፋኑ ወረደና ወደ ዘራብሩክ መጥቶ አምጣ መላ ሰውነትክን ብሎ ፍጥጥ አድርጎ እንዳለ ቁጭ እንዳለበት በቃ መላ ሰውነትክን አምጣ፣ እጅህንም አምጣ፣ አፍክንም አምጣ፣ ጆሮህን አምጣ እያለ መላ ሰውነቱን ሳመው። ከዚያ ይሄ ብቻ ደግሞ አልበቃም ይልና ማርያምን በገነት እና በዚህ ዓለም ያሉ ቅዱሳን መላእክት ሁሉ እንዲስሙት አዘዘቻቸው ይላል። ማርያምም የዘራብሩክን መላ ሰውነት ቅዱሳን መላእክት እንዲስሙ አዘዘቻቸው ነው የሚለው። አቤት እሷም ስማለች እኮ እሷም ስማለች ደግሞ እሷም ሳመች አዘዘቻቸው። ወሳምኪዮ በአፉኪ አፉሁ ቁርባን ይላል። አዘዘቻቸው። ሌላው በጣም የሚገርመው ነገር ወደ ድርሳነ መድኃኔዓለም ገድለ መባጽዮን ላይ ስንመጣ ተው በጣም የሚገርመው ነገር እዚያ ጋር ስንመጣ በጣም በሚዘገንን መንገድ እንደው ምራቅ ሳይቀር ራሱ ማለት ነው። ይሄ ከዚህ የበለጠ ርኩሰት፣ ከዚህ የበለጠ ውድቀት፣ ከዚህ የበለጠ ያጋነንት ትምህርት ሲኖዶሱ እውነቴን ነው የምላችሁ ማየት የተሳነው የተቸገረ ሲኖዶስ፣ በጣም ኃይለኛ ችግር ውስጥ ያለ ሲኖዶስ። እንዲያውም የኢትዮጵያ ቤተክርስቲያን ይሄንን ሁሉ በይፋ ለምእመናን በአደባባይ ምእመናን ሆይ ስሙ፣ ገድለ ገብረ መንፈስ ቅዱስ የተሳሳተ ገድል ነው። ከዚህ ቀን ጀምሮ እንዳታነቡ፣ እንዳትገዙ፣ እንዳትሰሙ፣ ይህንን የሚያነብ ይህንን የሚገዛ ውጉዝ ከማሪዎስ ብላ ቤተክርስቲያን ይፋ በአደባባይ ማውገዝ መቻል አለበት።
ጳጳሳቱ ይሄንን ካላወገዘ ምንድነው ስራው? ሲኖዶሱ ይሄንን ካልተቃወመ ምንድነው ስራው? እንዴ ለውሎ አበል ነው እንደሚሰበሰበው? ለውሎ አበል ነው እንዴ? ያቺን ጊዜዋ ቀኗ አጥራ አልቃ ለውሎ አበል የሚሰበሰብ ከሆነ ይሄ ሲኖዶስ አይደለም። ሌላው ልምጣላችሁ ወደ መባጽዮን ገድል። አዳም በ40 ቀን ሔዋን በ80 ቀን ወደ ገነት ገቡ የሚል የስህተት ትምህርት አለ። ውሸት ነው ይሄ። አለ ወይ? ዘፍጥረት ምዕራፍ ላይ 1 2 3 በተለይ 3ቱን ምዕራፍ ስናነብ የሚገርማቸው ነገር አዳም በ40 ቀን ሔዋን በ80 ቀን ወደ ገነት ገቡ የሚል ገጽ ለምሳሌ ገጽ 7 ቁጥር 31 ላይ ሄዳችሁ ገድለ መባጽዮን ማየት ትችላላችሁ። አዳም እስከ 100 ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ ይላል። ይኸውልህ 100 ዓመት ባህር ውስጥ ገብቶ የትኛው መጽሐፍ ነው የተናገረው? አንደኛ በእግዚአብሔር ቃል ላይ ይዋሻል። ሲኖዶሱ፣ ጉባኤ ሊቃውንቱ፣ ጳጳሳቱ በሽምግልና ጺማቸውን አስረዝመው እውነት ለመናገር እነሱን መሳደብ አይሆን እንጂ የሚሰሩት ስራ እኮ ወንጌል እኮ አይደለም። እያንዳንዱ ነገር የተሳሳተ እኔ ልንገራችሁ፣ በእግዚአብሔር መንግስት ላይ በእግዚአብሔር ቃል ላይ በክርስቶስ ኢየሱስ ላይ የተወነጀለ ወንጀል አይኑን አፍጥጦ ሰው ክርስቶስን እንዳያውቅ እንዲህ አይነት የተበላሸ ትምህርት ያጋንንት ትምህርት የማያወግዝ ሲኖዶስ አይደለም። እንደገና ሲኖዶሱ ፈርሶ መዋቀር ያለበት ጉዳይ ነው። መዋቀር አለበት። ስህተትን ነቅሶ የማያስተካከል የተሰጣ አጀንዳ የሚገለበት በገንዘብ በጉቦ በሙስና በብሔርተኝነት በቋንቋ በጎሳ አጀንዳ አስቀይሮ ነገር ገለባውጦ የሚሄድ ሲኖዶስ አያስፈልግም። እውነቱን በአደባባይ የሚናገር ሲኖዶስ ያስፈልጋል። ስለዚህ እንዲህ አይነቱ ትምህርት በጣም አዳም 100 ዓመት ባህሩ ተዘግዝቆ ንስሐ አልገባም። አዳም ንስሐ ከገባ ምን ሊያረግ እኮ ምን ሊያረግ ገባ ንስሐ? እና እንዲህ አይነቱ ነገር በጣም የሚያሳዝን በጣም የሚዘገንን ብዙ ነገሮች ስላሉ እንዲህ አይነት ነገሮቹ በጣም አደጋ ነው። እና ገድለ መባጽዮን ላይ ስንሄድ እንዲሁ መሰሳም በጣም በስፋት ያለበት እንደው ለመስቀል እንሰግዳለን ይላል። ለመታሰቢያ እንጀራና ወጥ የሚሰራበትን የእንጨት ጢስ መላእክት በክንፋቸው ያንቦገቦጉ በአራቱ ማዕዘን ይረጩታል ይበትኑታል ይላል። የገድለ መባጽዮን ማለት ለምሳሌ ለመባጽዮን ዝክር ለመታሰቢያ የተለቀመ እንጨት መጥቶ ሲነድ ጭሱ ይጨሳል። እሱን መላእክት ከሰማይ ይመጡና ጭሱን በሙሉ ሰብስብ አድርገው ወደ ሰማይ ይወስዱና ወደ አራቱ ማዕዘን ያረጉታል ይረጩታል። ጭሱ የጨሰባችሁ ሁሉ ትድናላችሁ። እንዲህ አይነት ትምህርት አለ እንዴ? እንዲህ አይነት ያጋንንት ትምህርት ይበትኑታል ይላል። ሌላው የሚገርመው ነገር ለመድኃኒዓለም መታሰቢያ ሊጥ የተወካበት ዕቃ እንደ ንዋየ ቅድሳት ይቆጠራል ይላል። እንዴው እሱ እኛ ንዋየ ቅድሳት የአዲስ ኪዳን ንዋየ ቅድሳት የሰው ልጅ ነው። በቃ የመንፈስ ቅዱስ ማደሪያ ግሩማን ንዋየ ቅድሳት እነማን ናቸው? በክርስቶስ ኢየሱስ አምነው በደሙ የታጠቡ ሰዎች የክርስቶስ ማደሪያ የመንፈስ ቅዱስ መኖሪያ ንዋየ ቅድሳት እነዚህ ናቸው። የዳኑት አካላት ናቸው እንጂ ይሄ ከገበያ ተገዝቶ የሚመጣ በተለያየ መልክ የተቀረጸ እንቁ የሚመስል የሚያብረቀርቅ የትኛውም ነገር ቢመጣ በእግዚአብሔር ዘንድ አይን የማያርፍበት ነገር ነው። ስለዚህ ምንድነው እየተናገሩ ያሉት? ለመድኃኒዓለም መታሰቢያ ሊጥ የተወካበት ዕቃ እንደ ንዋየ ቅድሳት ይቆጠራል። እንጀራው እንደ ቅዱስ ስጋው ጠላውም እንደ ክቡር ደሙ ነው ይላል። አሁን ይሄንን ነው ማውገዝ ያለበት። ሲኖዶሱ ወገቡን ታጥቆ ደፍሮ ጌታን ተቀብሎ ኢየሱስን ተቀብሎ የኢየሱስን አዳኝነት የእግዚአብሔርን መንግስት አምኖ መጀመሪያ ሲኖዶሱ ንስሐ ይግባ ከማውገዙ በቀር። አሁን ገድለ ዮሐንስን ከማውገዙ ይልቅ እሱ ሲኖዶሱ መጀመሪያ ንስሐ መግባት አለበት። ሲኖዶሱ መጀመሪያ ንስሐ ገብቶ ተንበርክኮ ኃጢአቱን በእግዚአብሔር ዘንድ አስተስረዮ በክርስቶስ ደም ታጥቦ ተቀድሶ ሲኖዶሱ ይሄ ከተለያየ ቦታ የሚሰበሰብ ጳጳስ፣ ኤጲስቆጶስ፣ የቤተ ክርስቲያን አለቃ፣ ሽማግሌ ምን እሱ ሁሉ መጀመሪያ አንድን ነገር ለማውገዝ እኮ መዳን ያስፈልጋል። በወንጌል ማመን ያስፈልጋል። ሳያምኑ ቢያወግዙ ይጠቅመናል። ሳያምን ቢያወግዝ ይጠቅማል። ምን የሚጠቅመን ነገር አለ? የሚጠቅመን ነገር ለሀገር የሚጠቅመው ለቤተ ክርስቲያን የሚጠቅመው ለትውልድ የሚጠቅመው ለመጪው ትውልድ የሚጠቅመው አሁን ላለው ትውልድ የሚጠቅመው እነሱ ሲኖዶሱ መጀመሪያ አዳራሽ የሞላው ሲኖዶስ መጀመሪያ ንስሐ መግባት አለበት። በወንጌል ማመን አለበት። በኢየሱስ አምኖ ንስሐ መግባት አለበት። ንስሐ ሳይገባ በወንጌል ሳያምን የክርስቶስን ሞትና ትንሣኤ ሳያምን እንዲሁ በጨለማ ሆኖ ቢያወግዝ ምንድነው እሱ? ምን ይጠቅማል? ፍሬ ያፈራ። እውነቱን እንነጋገር ከተባለ ፍሬ ያፈራ። ሙግዘታቸው ራሱ ፍሬ ሊያፈሩ ከፈለጉ ንስሐ ይግቡ። መጀመሪያ ሲኖዶሱ በአጠቃላይ የተሰበሰበው ጳጳስ ከነ ማዕረጉ ከነ ሹመቱ ይንበርከክ። መጀመሪያ እዚህ አዳራሽ ውስጥ ተንበርክኮ ጌታ ሆይ ይቅር በለን፣ በሀገር ላይ ቀልደናል፣ በትውልድ ላይ ቀልደናል፣ በእናት በአባቶቻችን ላይ ቀልደናል፣ በቤተ ክርስቲያን ላይ ቀልደናል፣ በትውልድ ላይ ቀልደናል፣ በእናት ማህፀን ቀልደናል፣ በእናት ማህፀን ባለ ሕፃን ላይ ቀልደናል፣ በተወለደው ቀልደናል፣
በሀገር ቀልደናል በባለስልጣናት በመንግስት ላይ ቀልደናል ጌታው ይቅርባልን ብሎ ሲኖዶሱ ተንበርክኮ መጀመሪያ ኢየሱስን ይቀበል ኢየሱስን ከተቀበለ በኋላ ቢያወግዝ ያምርበታል እኛ ግብግቡ መጻፍ ተወገዘ ብቻ አይደለም እነሱ መች ጌታን ተቀበሉት ማመን አለባቸው መጀመሪያ መጻፍማ ማንንም ሰው ተነስቶ ትክክል አይደለም ሊል ይችላል የኛ የታድሶ ዓላማ እነሱ የሆነች መጻፍ አውግዘው እንዲጨበጨብ ሳይሆን ራሳቸው ንሳ እንዲገቡ ነው መልእክት እያስተላለፍን ያለ ነው ሲኖዶስ ይግባ ሌላው መርጌታ ወንድሞቼ በጣም ማንሳት ያለብን ነገር ልንገራችሁ ከዚያ በመቀጠል አንደኛ ጠላ የክርስቶስን ደም ሊወክል አይችልም ጠላ እንጀራ የክርስቶስን ስጋና ደም ሊወክል አይችልም ወገኖች እንደ ምን አርገን እንደምንናገር የኢትዮጵያ ቤተክርስቲያን ሊቃውንት ሲኖዶስ ጉባኤ ሊቃውንቱ ንሳ ይግባ መጀመሪያ ከዚያ በኋላ ይናገር ሌላው እኔ በጣም የሚገርማችሁ ነገር ልንገራችሁ ከወንጌል ትምህርት ውጪ ሆነ ያፈነገጠ ብዙ ትምህርት አላት ቤተክርስቲያኗ በርግጥ ያምስት ቀፎ የሚያሉ አጋንንት ባፉ ባይኖቹ ባፍንጫው በጆሮቹ በሰገራ መውጫው እንደ ቀፎ ንብ ይወጣሉ ይላል በማላ በዲያብሎስ ነው ያምስት ቀፎ የሚያህል አጋንንት በማላ ገርሉን በሚቃወም ነው አዎ ያምስት ቀፎ የሚያሉ አጋንንት ባፉ ባይኖቹ ባፍንጫው በጆሮቹ በሰገራ መውጫው እንደ ቀፎ ንብ ይወጣሉ ይላል አጋንንት በሰገራው ያምስት ቀፎ ያህል ንብ ተቆጥረዋል አይቆጠርም ስለዚህ ከሰውየው ሲወጡ አጋንንቱ አንደኛ ባፍንጫው ነው የሚወጡ ባፍንጫው እንግዲህ ስንት ቁጥር እንደሆነ አላቀም ባፍንጫው አጋንንት ይወጣል ባፉ ይወጣል በጆሮ ይወጣል በታች በሰገራው ይወጣል አስብ አጋንንት የሚወጡት በምንድን ነው በሰገራ ይወጣሉ በታች ባፍንጫ ይወጣሉ በአፍ ይወጣሉ በጆሮ ይወጣሉ ይሄው መጻፉ ነው የሚናገረው ማለት ነው ገጽ 220 ቁጥር 15 ላይ ስትሄዱ ይሄንን ታሪክ በደም ታገኛላችሁ ሌላው ድንግልናዬ ለመቤቴና ለጌታዬ ተስያለሁ የሚል ክርክር አለው መጻፉ ራሱ ሴቶቹ ከራከራሉ ምን ብለው ይከራከሩ አይ ድንግልናዬ ለጌታዬ ለኢየሱስ ለመቤቴ ተስያለሁ ምን ልታደርገው ነው ማርያም መቤቴ እሷን ድንግልና ወስዳ እኮ ያዝልኝ ምን ልታደርገው ነው የሴት ድንግልና ማርያም ምንም አሰራው ማርያም እንዲህ አይነት ሴት አይደለችም ባለፈው ተናግረናል ቅድስት ድንግል ማርያም ነውር የሌለባት በጽይት በትህትና የተሞላች የመጣላትን መልእክት የተቀበለች ሴት ነች እንጂ እንዲህ አይነት ነገር የሴትን ድንግልና እየተቀበለ ምን ልትሰራው ይሄ ግብረ ሰዶምን የሚያሳይ እኮ ነው ባንድም በሌላ ቤተክርስቲያኒቱ እዚህ መንፈስ ውስጥ አዙሪት ውስጥ ያለች ቤተክርስቲያን መሆኗ ድንግል ማርያም ስታደርገው ለዝቢያን ነች እኮ ለጌታ ስታደርገው እኮ ማርያም አይደለችም አሜን ማርያም አይደለችም እውነተኛዋ ማርያም አይደለችም ግን በማርያም ስም ያለች ሌላ አለች እሺ ሌላ ምን ይላል መሰለ አፌን ሳመኝ ከጣሙም ብዛት የተነሳ አፌን አጣፈጠው ልቤን አሳጣኝ ሳልጠግብህ እንዳትሄድብኝ አልሁት ምራቁን እንትፍ አለብኝ ተስፋ ይሆንህ አለኝ ይላል ይሄ ገድለ መባጽዮን ልቡን ያጠስኪ ጠፋ የሳመው አፌን ሳመኝ ተናገሩ ግልጥ አድርጉ አፌን ሳመኝ ማን መባጽዮን እንደዚህ ብለው ማን ነው መባጽዮንን የሳመው በደንብ ተመልከቱ ኢየሱስ ክርስቶስ ነው ጌታችን ኢየሱስ ክርስቶስ የመባጽዮንን ከንፈር ምን አደረገ አፌን ሳመኝ በሳመው ጊዜ ከጣዕሙም ብዛት የነሳ አፌን አጣፈጠው መሳሙ ልቤን አሳጣኝ ይሄ በቃ እኮ ሳልጠግብህ እንዳትሄድብኝ አልሁት መባጽዮን ምራቁን እንትፍ አለብኝ ተስፋ ይሆንህ አለኝ ይላል ይሄ ገጽ ስንት መሰላል ገጽ 156 ቁጥር 11 ላይ ገድለ መባጽዮን ላይ ሲሄድ ይሄንን ቃል በቃል ታገኙታላችሁ ስለዚህ ገድለ መባጽዮን መወገዝ አለበት ተክለ ሃይማኖት ገድል መወገዝ አለበት የገብረ መንፈስ ቅዱስ ገድል መወገዝ አለበት እኔ ስለና አርሴማ አይቻለሁ ስለ ክርስቶስ ሰምራ አይቻለሁ ስለ ጊዮርጊስ አይተናል ጊዜ ስለሌለ እንጂ እንደው መሰሳም በሚል ዙሪያ ላይ ብቻ ብናጠነጥን እልፍ አይላፍ መረጃ አለ ቤተክርስቲያን እሱ ግብረ ሰዶም ቤተክርስቲያን እንደሆነች እንሰራዋለን ሌላው ምን ብሎ ይናገራል ጌታም የእጁን ዕጣት አጠባው እንደ ጨውም ጣፈጠኝ በሱም ፍቅር ተነደፈ ደም ግባቱንም በማሰብ ልቡ ነው ተማረከ አሰቀለለ መባጽዮን እንዴ ታዲያ ይቺ አሁንኛ ኦርቶዶክስ ቤተክርስቲያን ናት የሚል መፈክር መፍረስ መቻል አለበት ቤተክርስቲያን አይደለችም ለምን ከተባለ ይሄንን ይዞ ቤተክርስቲያን አለ እንዴ ይሄንን እያየ ይሄንን እየሰማ ይሄን መጽሐፍ ታቅፎ ጉያው ስር ትራስ ግርጌ
ባልጋ በዙሪያ በቀኝ ቁጭ አድርጎ ይሄ አይ ኦርቶዶክስ ቤተክርስቲያን ናት ብሎ ቢከራከር ቤተክርስቲያን እንዳልሆነች ይሄው እንዲህ አይነት ገጸ ባህሪ ያላት ቤተክርስቲያን ይሄ ሁሉ ምዕመናን ያነቡታል። አዎ እንዲያውም በትረ ማርያም የሚባል ሰውዬ በዚህ በጥቅምት መድኃኔዓለም 27 የሚውላል በትረ ማርያም በትሩን ወደ ሲኦል አንድ ጊዜ ሲልክ እልፍ አይላፍ ስፍር የሌለው ነፍሳት እንደ ልብ በትሩ ላይ ሰፍሮ ይወጣል ይላል። አርባር የሚላክ አርባር ሲኦልን ሂዶ በበትሩ ነፍሳት የሚያወጣ ማለት ነው። ስለዚህ ይሄ ቤት እቺ ቤተክርስቲያን ናት ወይ? አዎ ይላሉ። አይደለችም፣ ተሳስታቸዋል። እቺ ቤተክርስቲያን እንዲህ አይነት ባህሪ ያለባት ቤተክርስቲያን ልትባል አይገባትም። ስለዚህ ኦርቶዶክሳውያን አሁን ሲኖዶሱ ማድረግ ያለበት ይፋ በአደባባይ በአጭር ጊዜ ተሰብስቦ እቺ ቤተክርስቲያን መስተካከል አለባት ማለት ማውራት ብቻ ሳይሆን ይፋ ይሄው ገጽ በገጽ አጀንዳ እየሰጣናቸው ነው፣ እያሳየናቸው ነው። ካላነበቡት ቢያንስ እንኳን ቁጥርና ገጽ ሄደው ማንበብ ይችላሉ። ሄደው መጽሐፉ ትክክል እንደተሳሳተ ማብራራት አለባቸው። ይሄን ቤተክርስቲያን ማወቅ እኔ ልቡ ተማረከ የሚል ለምንድን ነው? በምን አይነት ፍቅር ነው? መባጽዮን የተባለ ሰው ጌታ ኢየሱስ ክርስቶስ መጣ፣ ሳመው፣ ከዚያ አቀፈው፣ ጣፈጠኝ፣ በቃ አትሂድብኝ እባክህ አለው። ከዚያ አይ እምቢ ካልከኝ ማለቀኝ ካልክማ እንግዲያስ ምራቄን እንካ፣ ይሄ ተስፋ ይሁን ተመልሼ እስክመጣ ድረስ። ይሄ እኮ በሁለት ወንድና ሴት ፍቅረኛሞች የሚደረግ እኮ ልባቸው እስኪጠፋ ብቻ አይደለም፣ በጣም የለም ሰውየው አሰቀለለ ነው የሚል ወዳጅ ማሰቀለል በጣም ከባድ ነው። ስለዚህ በመሰሳም ብቻ ነው የመጣው። አሁን እኔ አንድ ሳይድ ይዤ ነው እየወራሁ ያለሁት። ምንድነው ሳይዱ? ይሄ ጌታችን ኢየሱስ ክርስቶስ ቅዱሳንን ሳመ፣ አፋቸውን ሳመ፣ እጅግራቸውን ሳመ፣ ምራቅ በሰዎች አፍ ውስጥ አስቀመጠ። በጣም አደገኛ ትምህርት። ልቡ ነው አተማረከ። የሞቱን መታሰቢያ ያደረገ ከደይን ይወጣል ይላል። ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት ይላል። አፍክን ክፈት አለው። ምን መንፈስ ቅዱስን ሊሞላበት ማለት ነው። ምን እንደሚሞላበት አላውቅም። እንግዲህ አፍክን ክፈት መባጽዮን ሲለው አፉን ከፈተ። ከዚያ ሂዶ አፉን ምን አደረገ? እፍ አለበት ይላል። እንዲህ አይነት ትምህርት 3 ጊዜ እፍ አለበት። የከበረ እስትንፋሴ ከእስትንፋስ ጋር ይጨመር ስጋም እንዲሁ ይላል። ከዚያ በኋላ ምን ብሎ ይናገራል? በእንጀራ በበግ በውሃ መታሰቢያን ስቅለቴን ሞቴን ትንሣኤን መብራት ስንዴ የሚያደርግ እንደዚህ መብራት ስንዴ የሚሰጥ እንደገና ሞቴን ትንሣኤን በበግ በፍየል በበግ በውሃ በእንጀራ የሚያደርግ ምን ይላል? እስከ 12 ትውልድ እምርለታለሁ ይላል። ዘራ ያዕቆብን ያማ ይኮነናል ይላል። ደግሞ አሁን ወደ ትክክለኛ ነገር ደረሰ። ስለዚህ ከመዳን ጋር ያለው ነገር ብቻ አይደለም። መሰሳም በሚለው ሳይድ ብቻ ቤተክርስቲያኒቱ ብዙ ስህተት እንዳለባት መታየት መቻል አለበት ብለን እናወራለን። እንግዲህ ገድላትን በቅደም ተከተል እነ ክርስቶስ ተምራን ገድል ብንሄድ በጣም የሚዘገን ነው። ይቺ አርሴማ የምትባለዋ ደግሞ የምትገርም ገድሏ ላይ ስታየው መንግስተ ሰማያትን በራሷ ደም ዋጅታ የገባች ሴት መሆኑን ይናገራል። ይሄ ከክርስቶስ ትምህርት ውጭ የሆነች ከወንጌሎች አርሴማ የምትባል ጋኔን ነች። ደፍሬ እናገራለሁ። ገድሏን ስታነቡት አንደኛ በዝሙት በጣም ንጉሱን ሁሉ ስትሳደብ ስታመናጭቅ የነበረች አደገኛ ሴት። የሚገርማቸው ስፒሪቷ ቀላል አይደለም። ዛሬ እናቶች ልጆቻቸውን ልጅ ሲወልዱ አርሴማ ብለው ስም ይሰይማሉ። ማነች እቺ? መጠናት እኮ አለባት፣ መጠናት አለባት። ወላጆች ልጆቻቸውን በአርሴማ ስም ለምን ይሰይማሉ? ለምንድን ነው የሚሰይሙ? ወለተ አርሴማ ተብሎ ክርስትና ስም መሰጠት የለበትም። ገብረ አርሴማ ተብሎ መሰጠት የለበትም። ይቺ መንፈስ ነች። ኢትዮጵያ ምድር ላይ በቅርብ ቀን ይመጣ ህዝብን አይምሮን የተቆጣጠረች ነች። ስለዚህ በቤተ ክርስቲያኒቱ አስተምሮ መሰረት እኛ ሲኖዶሱ በመጀመሪያ ደረጃ የኢትዮጵያ ቤተ ክርስቲያን ሲኖዶስ በመጀመሪያ ደረጃ ኢየሱስን ተንበርክኮ መቀበል መቻል አለበት። ኢየሱስን ሳይቀበል ምኑን ሊያወግዝ ነው? ወንጌል ሳያውቅ ምን ሊያወግዝ ነው? ወንጌልን ሳይሰብክ ምኑን ሊያወግዘው ነው? ስለዚህ የኢትዮጵያ ቤተክርስቲያን ሲኖዶስ በመጀመሪያ ወንጌልን ይቀበል። ከዚያ በኋላ ንስሐ ገብቶ ስህተት የሆነውን ስህተት ብሎ በአደባባይ ይናገር። ራሱ መዳን መቻል አለበት። ራሱ ሲኖዶሱ መች ተፈወሰ? መች ዳነ? ሙስና እየበላ ጉቦ እየበላ ሀገር እያመሳቀለ በዘረኝነት በጎሳ በብሔር በቋንቋ እየተዋጋ እርስ በርሱ እንዴት ነው ይሄ ህዝብ ወጥቶ አንድ ገድል እንደዚህ ሊል አይችልም? አሳፋሪ ነው። ስለዚህ ቤተክርስቲያኒቱ የስህተት አስተምሮ እንዳለባት፣ ቤተክርስቲያኒቱ የወደቀች መሆኗን፣ ከወንጌል ነፃ የሆነች ከመንፈስ ቅዱስ አመራር ውጭ የሆነች በወንጌል ዳግም ያልተወለደች ቤተክርስቲያን ዳግም ልትወለድ የሚያስፈልጋት በሁለት እግሯ ለመቆም ገና ወንጌል ያስፈልጋታል ቤተክርስቲያኒቱ። ስለዚህ ከዚህ በመነሳት አንድ ገድል ልትወገዘን ብለን አንደነቅም። እሱ እንዲያውም ከየባሰ አለ ብለን ይሄው መረጃ እያመጣን ነው። በጣም ጥሩ። እንግዲህ ያው ወደ ተመልካቾቻችን መርጌታ መላክ የተናገሩትን ያነበቡትን የገድል ማዕት ሰምታችኋል። መቼም ይህንን የሰማ ጆሮ
እንዴት እንደሚዘገንነው ያው ግልጥ የሆነ እውነት ነው እና ጌታችን ኢየሱስ ክርስቶስን እንዲው ፍቅሩን የገለጥነ መስሏቸው ጉንጭ ሳም እንኳን አይደለም ያሉት አሳፋሪ ነው ስለመሳም ነው እነዛ ገድላቶች ተረቃቅመው የመጡት ነገር ግን ወደፊት እነሱም ከገድላት አንደበት ብለው እንደጻፉ እኛ ደግሞ ከገድላት አንደበት የሚሉ ቪዲዮዎችን እንሰራለን ከያንዳንዳቸው ገድላት እንዲሁ የተሴሩ ሴራዎችን ያወጣን ሲኖዶሱ በነካጁ እንዲያርምልን ወይም እንዲያስወግድልን በደንብ አድርገን ገድላት በሙሉ እንዲወገዙ ማለት ውግዘት ከተጀመረ እንናገራለን እንግዲህ ጌታችን ኢየሱስ ክርስቶስ ከንፈር የሚስም እንደገና የዘራብሩክን ሰውነት ሙሉን ያው ሌላው ሁሉ ማለት ስስብልት የለ ጠንካራ ብልት የለ ሁሉንም የሚስም እዚህ በፊትም ተናግሬያለሁ የዘራብሩክ ጸጉሩ ምናምኑ ሙሉ የእያንዳንዱ የብልት ጸጉሩ መድኃኒት አዳኝ የኃጢአት ማስተስሪያ እንደ የራሱን ጸጉር ጽሙን ጸጉር የብብቱ የምናምን እሱን እንደ ክታብ አድርጎ ያው በግዕዝ ልናገረው ያስኪቱም ልበለው እና ይሄ ሁሉ እውነት ነው ምን ስስብልት ውስጥ ያለ ጸጉር ሁሉ እኮ የኃጢአት ማስተስሪያ ነው የኃጢአት ማስተስሪያ ነው ተብሎ ተነግሮ እዚህ በፊት አወርተናል አሁን ደግሞ የእሱን መላ ሰውነት ሳብ ከዛ ደግሞ ድንግል ማርያም መላእክትንና ሌሎችንም ቅዱሳን ጻድቃን እናንተም እንዲሁ ሳሙት አለች ሚል እያነበቡልን ነበር ስለዚህ እነዚህ ገድላት ሲተደው ነው አንድ ገድል ላይ ብቻ የተጠነጠነ ውግዘት እንዲው በእውነት ያን ያክል ትልቁ ሲኖዶስ አንድ ትንሽ መጽሐፍ ላይ ከሚያወግዝ ትልቁ መጽሐፍ አለ አይደል ታምረ ማለት ትልቁ መጽሐፍ አለ እኮ የብዙዎችን ታሪክ የያዘ ስንክሳር እንዴ ይሄ ሁሉ መጽሐፍ የትዶ ነው ያችን ገድል ብቻ ተወገዘች ተብሎ እኛስ ምንም እንትን የለው ግን በዋናነት ነክታችሁልን አምናችኋል ስተት እንዳለ ከኛ ብቻ ሳይሆን ምዕመናን ከራሳችሁ አንደበትም መከታተል ትችላላችሁ በእያንዳንዱ ሚዲያ እየገባችሁ ብትከታተሉ እርስ በርሳቸው እስከ ማይስማሙ ድረስ ተራርሰዋል አንዳንዶቹ ገድላትን ቅዱሳት መጻሕፍት የሚያደርጉ አንዳንዶቹ ደግሞ ገድላት ፈጽሞ ለኔ ድነት አስተዋጽኦ የላቸውም ገድል አይመለከተኝም የሚሉ ቀዳሽ ካህናት ሁሉ ተገኝተዋል ስለዚህ እግዚአብሔርን እናመሰግናለን ከዚሁ ከገድሉ እንቆይና ቀሲስ ገድሉ ላይ እንግዲህ ምናልባት ከገድለ መጥምቀ መለኮት ዮሐንስ ከሱም ጨምሮ ሌሎችም ሐሳቦች ካሉ እሱ ይጨምሩና ወደ ሌላ ርዕሰ ጉዳይ እንሄዳለን እሺ እንግዲህ በያዝነው አጀንዳ ወይም ደግሞ ለተመልካቾቻችን እንዲመለከቱት እንዲሰሙት በሲኖዶሱ በ2018 ሲኖዶሱ ትኩረት ያደረገባቸውንና ደግሞም በልዩነት ተወገዘ የተባለውን መጽሐፍ የዮሐንስ መጥምቀ መለኮት ገድል ይዘቱ ምን ነበረ የሚለውን ለዮሐንስ የተገባለትን ቃል ኪዳን በገድሉ ላይ ተመልክተናል ተመልካቾቻችን ዮሐንስ ቀደም እንደሰማነው በመጽሐፍ ቅዱስ ውስጥ ታሪኩ ተጽፎ እንመለከታለን አስቀድሞ ትንቢት የተነገረለት በተነገረለት ትንቢት ደግሞ የተወለደ የካህኑ ዘካርያስና የኤልሳቤጥ ልጅ እንደሆነ መጽሐፍ ቅዱስ ይናገራል እነርሱም በቅድስና በጽድቅ የኖሩ እንደሆኑ መጽሐፍ ቅዱስ ይናገራል ያንንም እንግዲህ ስለመወለዱ የመልአኩ የቅዱስ ገብርኤል ብስራት እንደተነገረው በመወለዱ ብዙዎች ደስ ይላቸዋል እርሱም መንገድ ጠራጊ የልዑል እግዚአብሔር ነቢይ ይባላል ተብሎ የተወለደ ነው በሉቃስ ወንጌል ምዕራፍ 1 ላይ እንደተቀመጠው ከዚህ አንፃር እንግዲህ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች ስሙንም ዮሐንስ ትለዋለህ ደስታና ተድላም ይሆንልሃል በመወለዱም ብዙዎች ደስ ይላቸዋል ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ስለ ዮሐንስ ትክክለኛ ምስክርነት የሚናገረው መጽሐፍ ቅዱስ ነው
እንዲሁም ደግሞ ካህኑ አባቱ ዘካርያስ በቤተ መቅደስ እንደተሰዋ እናቱም በበረሃ ይዛው ተሰዳ ባለችበት እንደሞተች እርሱም በበረሃ እንዳደገ ለእስራኤልም እስከ ተገለጠበት ጊዜ ድረስ በምድረ በዳ ኖረ ብሎ መጽሐፍ ቅዱስ ይናገራል። ነገር ግን ገድሉ ሊወገዝ ያስቻለው እንዲወገዝ ምክንያቱ ምን ነበረ? ይዘቱ ምን ነበረ? በውስጡ ያለው ወይ ትምህርት ወይ መልእክት ምን ነበረ ብለን ስንመለከት የገድልህ የተአምርህ መጽሐፍ የተነበበበትን ውሃ እኔ እንደተጠመቅሁበት እንደ ማየ ዮርዳኖስ አደርገዋለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር የ80 ዓመት ኃጢአቱን አስተሰርይለታለሁ የሚል ይዘት የነበረው ነው። ይህ የተወገዘው ተመልከቱት። የገድልህን መጽሐፍ በተነበበበት ውሃ የተጠመቀበት ሰው ቢኖር የ80 ዓመት ኃጢአቱን አስተሰርይልሃለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርጋቸዋለሁ። እኔ በተጠመቅሁበት ማየ ዮርዳኖስ እንደተጠመቀ ሆኖለት ከኃጢአቱ ይህንን የያዘ ነው። የኃጢአት ስርየት ተመልካቾቻችንና አድማጮቻችን ሰው ሁሉ ከኃጢአተኛነት የሚነጻበት በመጽሐፍ ቅዱስ እንደተነገረው መልአኩ ቅዱስ ገብርኤል ለድንግል ማርያምም እንደነገራት ለዮሴፍም እንደተናገረው በማቴዎስ ወንጌል ላይ እንደተጻፈው መልአኩ በሌሊት መጥቶ ለዮሴፍ የነገረው ከማርያም የተጸነሰው በመንፈስ ቅዱስ ነው። እርሱንም ስሙን ኢየሱስ ትለዋለህ። እርሱም የሕዝቡን ኃጢአት ያስተሰርያል ተብሎ የተነገረለት የኃጢአት ስርየት ሆኖ የመጣው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እንጂ ውሃ አይደለም። ነገር ግን የዮሐንስ ገድል ምን ይላል? ውሃ ላይ ተነቦ በዛ የተጠመቀ ሰው የሚኖረው 80 ዓመት ነው። እንግዲህ በዛ 80 ስለሚል ወመዋዕለ ዓመቲነ 70 ክራማት እመሰ በዛ 80 ወፈድፋዶንሰ መላጻማ ወህማ። እሺ ይሄ ነው። አንድ ሰው እንግዲህ የሚኖረው 80 ዓመት እድሜ ሙሉ የሰራው ኃጢአቱ በምን በዮሐንስ ገድል ተነቦ ያ ውሃ ላይ በተነበበው ገድል ውሃው ላይ ተነቦ ከዛ በኋላ በዛ የተጠመቀ ሰው ኃጢአቱ ይሰራል። የ80 ዓመት ኃጢአቱ። ይህ እንግዲህ ይህንን ያደረገ ሰው እንደ 40 ቀን ሕፃን ምን ይሆናል? ወንዱ እንደ 40 ቀን ሴቷ ደግሞ እንደ 80 ቀን ሕፃን አደርግላለሁ ከኃጢአቱም ይሰረይለታል የሚል የያዘ ነበር። እንዲሁም ደግሞ ይህ ብቻ አይደለም። በጣም የሚደንቀው ነገር ለሱ የተገባለት ቃል ኪዳን ለቤተ ክርስቲያንህ ደስ ብሎት በተድላ በደስታ በዓልህን ያከበረውን ሰው ሁሉ በቅዱሳን መላእክቶቼ በሰማያዊ አባቴ በአብ ማህያዊ በሚሆን በመንፈስ ቅዱስ ፊት እኔ ደስ አሰኘዋለሁ። እነሆ እኔም ከበዓልህ ቦታ ላይ አልለይም፣ በዓልህም ከሚያከብሩት ጋር እኔ አብሬያቸው እቀመጣለሁ፣ እስከ 55 ትውልድ ድረስ እምርልሃለሁ። የዮሐንስ ቤተክርስቲያን የተተከለበት ቦታ ሄደው በዓል ያከበሩ ያንን የሳሙ ሰዎች እስከ 55 ትውልድ ድረስ ምን እልልሃለሁ? እምርልሃለሁ፣ ኃጢአታቸው አይቆጠርም፣ መንግሥተ ሰማያት ይገባሉ የሚል መልእክት ያዘ ነበረ ገድሉ። ይህ ብቻ አይደለም። ለቤተ ክርስቲያን ዕጣን፣ ሻማ፣ ጧፍ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጫ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ ድረስ እምረዋለሁ። እንግዲህ በሥራ እንደማይጸደቅ ደግሞ መጽሐፍ ቅዱስ ያስተምራል። ጧፍ በማብራት ሻማ በማብራት ጥላ በመግዛት አይጸደቅም። በዛም ድህነት አይገኝም በጭራሽ ፈጽሞ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በከፈለው ዋጋ እንጂ ሻማ በማብራት ጧፍ በማብራት ጥላ በመግዛት አይጸደቅም። ይህ ብቻ አይደለም። ስጋዬን ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ በጣም እንዲያው በጌታ በኢየሱስ ክርስቶስ ስም ይሄንን ተመልካቾቻችን እናንተም ወንድሞቻችን በደንብ ስሙት። ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ፣ ስጋዬን ደሜን እንደተቀበለ እኔ አደርግለታለሁ። ፍርፋሪውን ባያገኝ እንጀራውና ዳቦው
የተበላበትን ገበታ ይላስ። አገር ቤት በእንደዚህ አይነት ጠረጴዛ ነው ምግብ የሚቀርበው ለካህናቱ። ምግብ ያንን እንጀራውን ወይ ጠላውን ካላገኘ ገበታውን ምን ይበል ይላስ። ከዛስ ስጋውና ደሙን እንደተቀበለ እቆጥርለታለሁ። ገበታ ልሶ ይሄ ከርብ መንፈስ ይሄ ገበታውን እኮ ነው። ገበታ ልሶ ውሻ ነው የሚልስ እኮ በእውነቱ እንዴው የውሻ መንፈስ እኮ የተበላበትን ገበታ ጠላ የተጠጣበትን ጽዋ በምላሱ ይላስ። ይሄንን ሲያደርግ ስጋና ደሙን እንደተቀበለ እቆጥርለታለሁ ብሎ የያዘ ገድል ነው የተወገዘው። ይሄ በጣም በትክክል መወገዝ የሚገባው ገድል ነበር። አደርግለታል ስለ እምነቱ ስጋዬን ደሜን ለመቀበል የሚያበቃውን እውነተኛው ምግባር የጽድቅ ሥራ እንዲሰራ አደርጋለሁ። የጽድቅ ሥራ ሰርቶ መጽደቅ ቢቻል ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን መሰቀል አስፈለገው? ይህንን የተበላበትን ገበታ ልሶ የተጠጣበትን እንደው ልሶ መጽደቅ ከተቻለ መዳን ከተቻለ ኢየሱስ ክርስቶስ ከሰማያት ወደ ምድር መጥቶ መከራን ተቀብሎ መሞት ለምን አስፈልገው? እንዲህ ያሉ ብዙ መጻሕፍት በቤተ ክርስቲያኗ ውስጥ እንዳሉ ምዕመናንም ሊቃውንቱም ጳጳሳቱም ተረድተው ይህንን በማስወገድ በማውገዝ ወደ እግዚአብሔር ዞር ይሉ ዘንድ ይገባል ነው። ይህ ብቻ አይደለም። እንደው ሌላ አንድ ላንሳ። መርጌታ መልአክ እንደው እግዚአብሔር ይባርከውት በጣም ሰፊ ብዙ የሚደንቁ ነገሮችን አንስተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቶስ ሰምራ የገባላትን አንድ ላንሳና እንደው ወደ የሚቀጥለው ሄዳለሁ። ጌታችን ከጎኑ በፈሰሰው ደም በክርስቶስ ሰምራ ግንባር ላይ ቅዱስ ስሙን እንዳተመባት የሚናገረው የክርስቶስ ሰምራ ገድልም እንደው ምን እንደሚል ስሙት። እናታችን ቅድስት ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ከዚያ ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳም፣ እንዳቀፈችኝ ትቀፍሽ አላት። እናታችን ክርስቶስ ሰምራም በግንባሯ ተደፍታ እመቤታችንን ፈጥና ተደፋች። እመቤታችንን ፈጥና አነሳቻትና ወዳጄ ክርስቶስ ሰምራ ሆይ አይዞሽ፣ አትፍሪ፣ ልጄ ወዳጄ ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኚ አለቻት። ይህንንም አለቻትና በእጇ ታቅፋ ያችን ትልቋን ሴትዮ በእጇ ታቅፋ ጡቷን አጠባቻት። ማንን ተከሽሹ እያለች ትልቋን ሴትዮ ጌታ ኢየሱስ ክርስቶስን ታቀፋ እንዳጠባቸው ማርያም ታቀፋ ክርስቶስ ሰምራን ምን አደረገቻት? ጡቷን አጠባቻት። ከዛም ጌታ ኢየሱስ ክርስቶስ ከቀኝ ጎኔ በፈሰሰው ደግሞ በግንባሯ ላይ ስሉስ ቅዱስ የሚል ጽሑፍ ጽፎባት አተመባት። ይህን የሚል የክርስቶስ ሰምራ ገድል አለ በቤተ ክርስቲያኗ ውስጥ የሚነበብ። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ በስግደት በጾም ላይ ሳለች ጌታችን ኢየሱስ ክርስቶስ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ፋኑኤልን እናቱ ማርያምን አስከትሎ መጣ። ሚካኤልን ባልደረባ ሰጥቼሽ ነበር፣ ዛሬ ደግሞ ገብርኤልና ፋኑኤልን ተጨምረው ረዳት ይሁንሽ፣ እናቴ ማርያምም እናት ትሁንሽ፣ እኔም አባት እሆንሻለሁ አላት። ዳግመኛም በመጥምቁ ዮሐንስ እጅ ስጋዬን በሊቀ ዲያቆናት እጅ ደሜን እስከ 3 ቀን ድረስ ተቀበይ፣ በአራተኛው ቀን ግን በደብረ ጽዮን እኔው ሰራኢ ቄስ ሆኜ አቆርብሻለሁ አላት። እንግዲህ ተመልከቱ፣ መጽሐፍ ቅዱስ ዮሐንስ በነበረበት ዘመን የተልእኮውን ፈጽሞ ተሰውቶ ጌታ ኢየሱስ ክርስቶስ ከመሰቀሉ በፊት ምን ብሏል? ተሰውቷል፣ አርፏል። ነገር ግን የመቀደስና ስጋው ደግሞ የማቁረብን ጊዜ ዮሐንስ አልፈጸመም። ነገር ግን ለክርስቶስ ሰምራ በሱ እጅ ስጋና ደሙን እንድትቀበል ለክርስቶስ ሰምራ ቃል ኪዳን ተገብቶላታል። በማን? በመጥምቀ መለኮት ዮሐንስ እጅ።
መጥምቀ መለኮት ቅዱስ ዮሐንስ ኢየሱስ ክርስቶስ መስቀል ላይ ከመሰቀሉ በፊት በወህኒ ታስሮ ምን ብሏል? ተሰውቷል። በቃ አገልግሎቱን ጨርሶ አልፏል። ከዛ በኋላ እንግዲህ ያ በሐዲስ ኪዳን አልነበረም። ዮሐንስ በሐዲስ ኪዳን ምን አላለም? አልነበረም። እንዲህ ያለ የተፋለሰ ታሪክ የያዘ ገድልና ድርሳናት በቤተ ክርስቲያኗ ውስጥ አለ። እንግዲህ ይሄንን ደግሞ ጌታ ኢየሱስ ክርስቶስ ዋና ቄስ፣ ካህን፣ ቀዳሽ፣ ሚካኤል እና ገብርኤል ተራዳይ ሆነው ክርስቶስ ሰምራን እንዳቆረቧት የሚተርክ ገድል አለ። ይሄም የውሸት ገድል ነው። በሌላም ጊዜ እንዲሁ ጌታ ተገለጠላትና በእኔ በራሴ ፈቃድ በአባቴም ፈቃድ አይሁድ በዕለተ ዓርብ የወጉኝን ጎኔን ጥቢ አላት። ማን? ጌታ ኢየሱስ ክርስቶስ። ምንን? ያንን በዕለተ ዓርብ አይሁድ ጎኔን የወጉትን ምን በይ? ጥቢ፣ ደሙን ማለት ነው። አዎ ጥቢ አላት። ያን ጊዜም ልጅ የእናቱን ጡት እንደሚጠባ የጌታ የኢየሱስ ክርስቶስን በዕለተ ዓርብ የተወጋው ጎኑን ምን አለች? ጠባች። ጎኑን እንዴት አድርጋ ነው የጠባችው? እኔ እኮ የሚደንቅ እኮ ነው። ጎኑን ምን አለች? ጠባች። ጌታም ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ፍረጅ አላት። እርሷም አቤቱ ጌታዬ የጠባ ይበልጣል አለችው። ዳግመኛም ወዳጄ ክርስቶስ ሰምራዊ ከእናቴ ከድንግል ማርያም ሰው ሆኜ በዕለተ ዓርብ የተቆረሰውን ሥጋዬን እንኪ አላት። ይህንንም ብሎ እጁን በራሷ ላይ ባኖረ ጊዜ ሰውነቷ በብርሃን ከበባት። ይህንንም የተመለከቱ ጉባኤ መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አመሰገኑ ይላል። እንግዲህ እንዲህ አይነት ታሪክ ምን ያለ ነው? የያዘ ነው። ምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶቻችንና ሊቃውንት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታገለግሉ ምእመኖቻችሁን፣ ሕዝባችሁን ራሩለት፣ ለራሳችሁም አስቡ እንጂ። ማውገዝ ጀምራችኋል። እጅግ ድንቅ ነው። እንዲያው ተመልካቾቻችን አድርሱልኝ። ብፁዓን አባቶቻችንና ሊቃውንት መርምረው ማውገዝ ጀመሩ። ይሄ ይበል የሚያስብል ነው። ነገር ግን አሁን የነገርናችሁን እነዚህን በጣም የሚዘገንን ሐሳብና መልእክት ትምህርት የያዙ ገድላትን እባካችሁ አውግዙልን። ምእመኑ ሕዝቡ በእግዚአብሔር አምሳል የተፈጠረው ሕዝብ ነፃ ይውጣ። ይህ የተደገመ ጸበል የሚረጨው ሕዝቡን አፍዝዞ ከአመፃና ከክፋት ውጪ ሌላ ዓላማ ያለው ትውልድ የለም። ስለዚህ እንደጀመራችሁ ብዙ ገድላትና ተአምራት እንዲወገዙልን በሕያው አምላክ በእግዚአብሔር ስም እንጠይቃለን። ይወገዝልን። እንዲህ አይነት ገድላት በቤተ ክርስቲያን ውስጥ ከዓመት ዓመት ከወር ወር እየተነበበ ትውልዱን ወደ ጨለማ ወደ ጥፋት እየወሰደ ስለሆነ እባካችሁ አውግዙልን። ማውገዝ እንደጀመራችሁ አውግዙልን። እኛ ይህንን መልእክት የምናስተላልፈው እውነት እንደተገለጣችን ኢየሱስ ክርስቶስ ሰው ሁሉ ከኃጢአት ይድን ዘንድ ወደ እግዚአብሔር ይመለስ ዘንድ የዘላለምን ሕይወት ያገኝ ዘንድ ልጁን መስዋዕት አድርጎ ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በቃ ሌላ የለም እኮ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚነግረን ከዚህ የበለጠ እውነት ምን አለ? ይሄንን በመተው ሌላ ትርክት በመፍጠር ሌላ የእግዚአብሔርን መንግስት የማይወክል እግዚአብሔርን የካደ ድርሳናት፣ ተአምራት፣ መጻሕፍት ከቤተ ክርስቲያን ወጥተው እውነተኛው ሕይወት የሚሰጠው ወንጌል ይሰበክ ዘንድ እባካችሁ አድርጉልን። ይህንን የምንለው ከምን አንጻር ነው? እናንተም ትድኑ ዘንድ ነው። አትጨክኑ። በዓለም ያለው ክብር ዝና ይጠፋል። አይናችሁ እያየ ይጠፋል። ለሚጠፋው ነገር፣ በዓለም ለሚገኘው ነገር፣ በግብፅ ያለውን ለጊዜው የሚገኘውን በኃጢአት የሚገኘውን ክብር ዝና እምቢ እንዳለ እንደ ሙሴ እምቢ በሉና ከክርስቶስ ጋራ ከእግዚአብሔር ሕዝብ ጋር መከራን መቀበል ምረጡ። መጽሐፍ ቅዱስ የሚለን ያንን ነው። ስለ እግዚአብሔር ሕዝብ፣ ስለ እግዚአብሔር መንግስት፣ ስለ እውነት መከራን መቀበል አለ።
ነገር ግን ይሄ አሁን የሰማናቸው ቅድም መርጌታ መላክ ያነሷቸው ብዙ አሉ። ከጊዜ አንፃር ጥቂቱን አነሳን። ገድለ ዮሐንስ የያዘው እስከ 55 ትውልድ በዮሐንስ በመጥምቁ ዮሐንስ ገድል በሚነበብበት ብቻ 55 ትውልድ የሚድን ከሆነ በቃ ሌላ ያስፈልግም ነበር እኮ። ግን ኪዳን የተገባላቸው እልፍ አእላፋት ሰማዕታት ቅዱሳን የምትሏቸው አያድኑም፣ አያማልዱም፣ መጽደቂያም መዳኛም አይሆኑም። ከዚህ አንፃር አሁን ማውገዝ እንደጀመራችሁ መወገዝ ያለባቸው ብዙ መጻሕፍቶች አሉ። በሚቀጥለው ጊዜ እነዚህን ዘርዝረን ከነመረጃቸው እናወጣቸዋለን። እውነትን ከመግለጥ ሐሰትን ደግሞ ከማጋለጥ አንቆጠብም። ምክንያቱ ምንድነው? ምክንያታችሁ ዓላማችሁ ምንድነው? ሰው ሁሉ ይድን ዘንድ፣ ሰው ሁሉ እውነትን ያውቅ ዘንድ፣ ሰው ሁሉ የዘላለምን ሕይወት ያገኝ ዘንድ፣ ሰው ሁሉ ወደ እግዚአብሔር መንግሥት ይገባ ዘንድ ዓላማችን ይሄ ብቻ ነው። ምድር ላይ ያለው ዝናም ዕውቅናም ያልፋል፣ ይቀራል። ግን የማያልፍ ለዘላለም ጸንቶ የሚኖር እግዚአብሔር በቃሉ የነገረን መንፈስ ቅዱስ የመሰከረልን ዘላለማዊ መኖሪያ ግን አለ። እኔ እሄዳለሁ፣ ስፍራን አዘጋጅላችኋለሁ፣ እኔ ባለሁበት እናንተም ደግሞ ከኔ ጋር በዛ ትኖራላችሁ ብሎ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ተናግሯል። ያ እውነት የሚገለጥበት ኢየሱስ ክርስቶስ በክብር የሚመጣበት ጊዜው ደርሷል። ስለዚህ የተወገዘው መጽሐፍ ብፁዓን አባቶቻችን ሊቃነ ጳጳሳት፣ ሊቃውንቱ፣ ሌሎቹንም እንደዚሁ መምህራችሁ ታወግዙ ዘንድ አጽንኦት ሰጥተን መልእክታችንን እናስተላልፋለን። እናመሰግናለን።